ሰላም ጤና ይስጥልን ወደ ላፍቶ ኦንላይን ተመልካቾች፣ ይህ በላፍቶ ኦንላይን ቲቪ የሚቀርብላችሁ የላፍቶ እንግዳ ዝግጅታችን ነው። የላፍቶ እንግዳ ዝግጅታችን ህብረተሰቡ የሚያነሳቸው የልማት የመልካም አስተዳደርና የአገልግሎት አሰጣጥ ችግሮችን መነሻ በማድረግ የሚመለከታቸውን የስራ ኃላፊዎች በመጋበዝ ግልጸኝነት እንዲፈጠር ማብራሪያና ምላሽ እንዲሰጥ የሚደረግበት ዝግጅታችን ነው። ዝግጅቱን ወደ እናንተ በማድረስ ብሽታ አሸናፊ አብራችሁ ቆያለሁኝ። የዛሬ እንግዳችን ወይዘሮ አለምፀሐይ ግርማ ናቸው። ወይዘሮ አለምፀሐይ ግርማ የንፋስ ስልክ ላፍቶ ክፍለ ከተማ የመንግስት ንብረት አስተዳደር ጽሕፈት ቤት ኃላፊ ናቸው። ወይዘሮ አለምፀሐይ እንግዳችን ሆነው በስቱዲዮአችን ስለመጡ ከልብ እናመሰግናለን። እኔም በጣም አመሰግናለሁ ስለጋበዛችሁኝና ጽሕፈት ቤታችንን ያለውን ነገር ለማስተዋወቅ እዚህ ስለተገኘው በጣም አመሰግናለሁ። ወደ መጀመሪያ ጥያቄያችን ስናልፍ የመንግስት ንብረት አስተዳደር ተግባርና ኃላፊነት ምንድነው? ምን አይነት ተግባርና ኃላፊነትን ያላቸው የሚለውን ለመነሻነት ብና የተሻለ ይመስለኛል። ኦኬ፣ ያው ከስማችን ስንጀምር የመንግስት ንብረት አስተዳደር ነው። እንደ ሴክተራችን 6 ቡድኖች አሉ ማለት ነው። በእነዚህ 6 ቡድኖች ውስጥ በዋናነት የመንግስት ንብረትን የሚመራ ቡድን አለ፣ የህንጻ ጥናትን የሚመራ ቡድን አለ፣ መድረክ ግቢን የሚመራ ቡድን አለ፣ እንዲሁም ጥገና አለን፣ የንብረት ኦዲት የሚያደርግም ቡድን አለን፣ በተጨማሪ ፋሲሊቲ ቡድን አለና በአጠቃላይ 6 ቡድኖች አሉ። እነዚህ 6 ቡድኖች የራሳቸውን የሚሰሩት ስራ የሚያከናውኑት ተግባር አለ ማለት ነው። ይህ የሚሆነው በ54 ተቋም አሉን እንደ ንፋስ ስልክ ላፍቶ ክፍለ ከተማ 54 ተቋማት ስንል ክፍለ ከተማችን ስንጀምር 3 ፑሎች አሉን። በፊት 4 ነበር፣ ያው ስራ አስኪያጅ አሁን ስለታጠፈ 3 ፑል አለን። ፕላስ የፖሊስንም ንብረቶችን እንከታተላለን ከመሳሪያዎች ውጪ ማለት ነው። ስለዚህ እንደ 4ኛ ፑል እሱን እናየዋለን ማለት ነው። ጤና ጣቢያዎች 8 አሉ፣ ትምህርት ቤቶች ወደ 29 አሉ፣ ወረዳዎች 13 አሉ። እነዚህ አጠቃላይ እንደ ክፍለ ከተማችን ባለ የመንግስት ተቋማት ላይ ያሉ ንብረቶችን ሁሉ እንዲሁም ግቢያቸው ደህንነታቸው የተጠበቀ ስለመሆኑ ስለምድረ ግቢያቸው እንከታተላለን። ሬጉሌት የሚያደርግ ተቆጣጣሪ ተቋም ነው የኛ ተቋም። ንብረት ራሱ ማለት ምን ማለት ነው? እንደ እርስዎ የሚመሩት ተቋምስ የትኞቹን ንብረት ነው የሚያስተዳድረው የሚለውን ብናይ። ንብረት ማለት ባይዘው ሀብት ነው። ሰው ሊረዳው የሚገባው ንብረት ማለት ሀብት ነው። ማንኛውም የምንጠቀምባቸው ነገሮች አላቂም ሆኑ ቋሚ ንብረቶች በአጠቃላይ ንብረቶች ናቸው። ከምንጠቀምበት ወረቀት ከምንጠቀምበት እስክሪብቶ ጀምሮ ያለው ማለት ነው። ከ1000 ብር በላይ ቋሚ ነው። ከዛ በታች ያለው አላቂ ንብረቶችም ጭምር ነው ማለት ነው። እኛ የምንቆጣጠረው የምናስተዳድረው እነዚህ ናቸው። ንብረቶችን ታስተዳድራላችሁ። በተለይም የእርስዎ ተቋም ብዙ ስራዎችን የሚያከናውን ነው እንዳስተዳደር ማለት ነው። ቋሚ ንብረቶችን በስርዓትና በተገቢው እንዲያዝና ጉዳት እንዳይደርስባቸው ምን አይነት ስርዓቶችን ነው እየተከተላችሁ ያላችሁት? ያው አሁን ያለው የንብረት አስተዳደር ከሌላ ጊዜ ከነበረው የተለየ ነው። አሁን የዘመነ የንብረት አስተዳደር ስርዓትን ዘርግተናል። አሴት ማኔጅመንት ኢንፎርሜሽን ሲስተም አለ ማለት ነው። ስለዚህ እያንዳንዷ የምንጠቀምባት ንብረት በተጠቃሚ እጅ ያለው ተመዝግቦ ይገኛል ማለት ነው በሲስተሙ። ካሁን በኋላ የወረቀት ስራዎች አይኖሩንም። ንብረታችን የምንከታተለው በሲስተም ነው ማለት ነው። ኢቨን አሁን ለምሳሌ እንደ ክፍለ ከተማ ምን ያህል ሀብት አለን የሚለውን ንብረት ሀብት ነው ብያለሁ ከዚህ ቀደም። ፋይናንስ በገንዘብ ወጪ ተደርጎ የተገዙ ንብረቶች ያው ገንዘብ ናቸው፣ ሀብት ናቸውና ተመዝግበው ይገኛሉ፣ ይታወቃሉ ማለት ነው። ኢቨን ወረዳ ላይ አንድ ወረዳ ላይ ለምሳሌ ወረዳ 1 ብንል ወረዳ 1 ላይ ምን ያህል ሀብት አለው፣ ኢቨን ንብረቶችን ምን ያህል ኮምፒውተር አለው፣ ምን ያህል አለው፣ እየተለያዩ የምንጠቀምባቸውን አንድ በአንድ በግልጽ ይታያል ማለት ነው። ኢቨን እስከ ከተማ ድረስ ለምሳሌ ከተማ ላይ ያለው አድሚ ንፋስ ስልክ ላይ ምን ያህል ሀብት አለ፣ ማን የትኛው ንብረት በማን እጅ አለ የሚለው ማወቅ ይችላል ማለት ነው። ስለዚህ ቀጣይ የምናደርገው ይህንን ሀብታችን አውቀን ኢቨን ሰዎች ንብረት ይዋሳሉ። ለምሳሌ ላፕቶፕ ካስፈለገኝ ለንብረት ጠቅላላ ንብረት ወይ ለኃላፊ መጀመሪያ ይጠይቃሉ፣ ካስፈለገኝ ያዛል ይሰጠው የሚል ቡድን መሪዎች ጋር ይላካል ማለት ነው የንብረት ጠቅላላ አገልግሎት ላይ። ከዛ ወስደን በሞዴል ወጪ ገቢ እናረጋለን። ይህንን ሲስተም ድሮ በወረቀት ነበረ ስቶር ድረስ እየተሄደ ምን እያለ፣ አሁን ግን ቀጥታ በሲስተም የራሱ ተጠቃሚ የራሱ ኮድ አለ። በኮዱ ከብቶ ጥያቄውን ያቀርባል። በጥያቄው መሰረት ምላሽ ይሰጠዋል ማለት ነው። ይህንን እንዲዘምን እያደረግን ያለ ነው። ይህን ስናደርግን የገጠሙ ተግዳሮቶች ይኖራሉ በጣም ብዙ። ግን ይህንን ሲስተም ጀምረናል። ኦሬዲ ንብረቶች ተመዝግበው አልቀዋል። አሁን ባለፈውም ስልጠና ሰጥተን ነበር እንደ ክፍለ ከተማ ማለት ነው። አጠቃላይ ሰራተኛ በተገኘበት ምን ማድረግ እንዳለበት፣ እያንዳንዱ ኮድ መውሰድ እንዳለበት አብዛኛዎቹ የማያውቁም ስላሉ ግንዛቤው ፈጠራ እየጨረስን ያለ ነው። ኢቭን ወደ ተግባር እየገባን ያለ ነው ማለት ነው። ስለዚህ ሀብታችን በሲስተም የተመዘገበ ነው። ጥሩ።
ኑራንስ ያፈለኩትን ጥያቄ አንስተሽልኛል። የሰራተኛው ከስራ ሲሰናበት ከስራ ሲለቅ የንብረት ርክክብ ስርዓቱ ምን ይመስላል? ባለፈው መድረክ በፈጠረው ላይ ይሄ ጥያቄ ተነስተው ነበረ። ባይዘወይ ከዚህ ሲሄድ ንብረቱን መልሶ ክሊራንስ ወስዶ ነው መሄድ መቻል ያለበት። ይህን ምልልስ የሚያደርገው እንደ ድሮ በወረቀት በዩሲ ሳይሆን በሲስተም ውስጥ ገብቶ የራሱ ኮድ አለ፣ በራሱ ኮድ ገብቶ ነው ተመላሽ ማድረግ መቻል ያለበት። አሁን ግን አንዳንዴ ችግር ይገጥመናል እዚህ ላይ ማለት ነው። ያው እንዳልኩ እዚህ ቦታ ላይ ያሉ ሰዎች በቴክኖሎጂ በጣም የተካኑ አይደሉም። እያሰለጠንን ያለ ነው ባይዘ ወይ በሂደት በስልጠና ይበቃል ሰው ብለን እናምናለን እና ይህ በደንብ እስከሚሰፋ ድረስ ነው እንጂ እየሄደ ያለው አሁንም በሲስተም ላይ ገብቶ አስረክቦ በኮዱ አይቶ አለው የራሱ ኪዋር ይወስዳል ማለት ነው። ለምሳሌ እኔ ያለም ፀሐይ ነኝ፣ በራሴ ኮድ ገባለሁ እዚህ ሲስተም እንትኑ ላይ ገባለሁ። ምን አይነት ንብረቶች ናቸው በስሜ ተመዝግበው ያሉትን መጀመሪያ የማረጋገጥ ስራ ነው የሚሰራው። ዘን አረጋግጬ ይጠቀማለሁ። ስመልስም በዛው ልክ ይመለሳል በሲስተም ማለት ነው። አሁን ግን አብዛኛው ያው አዲስ ስለሆነ ያልገባቸው ሰዎች ሊቸገሩ ይችላሉ። ግን ሲቸገሩ እኛ ጋር ይመጣሉ። በሲስተም አካሄዱ መሰረት እየሰራን ያለ ነው። አሁን ለምሳሌ ከዚህ ቀደም የደረሰ ያጋጠመን ችግር ጥያቄ የሚመጣ ወደ አቃቂ የሄዱ ሰዎች ነበሩና ሳያውቁት ማለት ነው። አንዳንዱ የማያውቃለ ሳያውቅ ሄዶ እዛ ጋር ንብረት በስምህ ንብረት አለ ዛና መልስ ይባላል። ክሊራንስም ላይ ሰጠው ይችላል። ስለዚህ እኛ በሲስተሙ መሰረት መልሶ መሄድ መቻል ነው ያለበት። ያንን ስራኛ ኦሬዲ ጀምረናል። አክቲቭ እንዲሆን ነው የምናደርገው። አክቲቭ ለመሆን የገጠሙ ተግዳሮቶች አሉ። የሰዎች አዌርነስ፣ የሰለጠነው ሰው የመሄድ ስራዎች፣ እንደዚህ አይነት ነገሮች አሉ። ግን ኦሬዲ አሁን ጨርሰናል። ማንንም ቢሆን እናንተም ብትሆኑ በስማችሁ ያለውን ንብረት ፑላችሁ ላይ ባለው ንብረት ክፍል ላይ ሄዳችሁ ማየትና ማረጋገጥ ትችላላችሁ። ካላረጋችሁ እስከዛሬ ማለት ነው። ግን ንብረት ፑሎቹ እያደረጉ እንዳለ ነው መራጃው ያለን። እኛም ክትትል እያደረግን ያለ ነው አክቲቭ እንዲሆን የበለጠ ማለት ነው። ከመጸዳጃ ቤቶች አኳያ ትንሽ ችግር ያለባቸው የሚነሱ ነገሮች ስላሉ እኛም የምናያቸው ነገሮች ስላሉ ለተገልጋዮች ክፍት ያለ መሆን፣ በተለይም በህንጻው ላይ ያሉ መጸዳጃ ቤቶች ለተገልጋዮች ክፍት አይደሉም። የጽዳት ጉድለትም አለባቸው የሚታይ ነገር ስላለ ማለት ነው። ይሄን ለማስተካከል ምን እየተከናወነ ነው ያለው? እንዴትስ ነው መሆን ያለበት? እርግጥ ነው እንዲህ አይነት ተግባራትን ለማከናወን ተቋሙ ብቻውን ላይሰራ ይችላል። ባለቤት መስሪያ ቤቶች፣ ተቋማት ራሳቸው የራሳቸው ኃላፊነት ሊኖርባቸው ይችላል። ግን እናንተ እንደ ተቋም በቀጥታም ስለሚመለከታችሁ ይሄን ተግባር በምን አግባብ ነው እየተመራ ያለው የሚለውን ነገር እንድታነሽልን። ጥሩ ጥያቄ ነው። በጣም ያው እኛ የምናየው ነው ባይዘው የተለያዩ ሰዎችን እየዞርንም ቼክ ስለምናደርግ ያሉ ችግሮችን እናያቸዋለን፣ እናቃቸዋለን እና ሽንት ቤቶች ለተገልጋይ ክፍት መሆን አለባቸው። የኛም አቋም የኛም ሴክተር የሚለው አዋጅም የሚለው መመሪያውም የሚለው ያ ነው። ማንም አንድ ከስተመር ለምሳሌ ከመጣ መጠቀም መቻል አለበት፣ ሌላ ጋር መሄድ መቻል የለበትም። እኛ ጋር ግን እንደሚታየው ሁሉም ባይባልም አብዛኛዎቹ ግን ሽንት ቤቶቻቸውን ይዘጋሉ፣ መጸዳጃ ቤቶቻቸውን ይዘጋሉ። በተደጋጋሚ ክትትል እናደርጋለን፣ እናሳውቃለን። ኢቭን ቁልፍ እስከ መቀየር ሁላ እንደርሳለን። የቆለፉትን ውልቀን ሁላ እስከምንወስድ ነው የምንደርሰውና ግንዛቤ በጣም ይቀራል ብዬ ነው ማስበው። እኛ በተከታታይ እናደርጋለን፣ ክትትልን እናደርጋለን። አብዛኛው ግን የሚያነሱ ሴክተሮች ያጠቃቀም ችግር አለ ነው። የውሃ ችግር የለብንም ባይዘወይ ከዚህ ቀደም የውሃ እጥረት ነበረ። አሁን ግን የውሃ ችግር የለብንም። ያሉ ሮቶዎችን ወደ ውጪ ስላወጣናቸው ኢቭን ውሃ እንኳን ባይኖር ውሃ ብትጠፋ እንኳን ከውጪ በሮቶ ውሃ ማስመጣትና ማስሞላት እንችላለን። የውሃ ችግራችንን ቀርፈናል። ያጠቃቀም ችግር ግን ገና ግንዛቤ ፈጠራ በጣም ያስፈልጋል። ሴክተሮችን በየራሳቸው ይህንን ግንዛቤ መፍጠር መቻል አለባቸው። ሰው አንድ ሰው አይደለም የተማረ ያልተማረም ቢሆን ማንም ቢሆን የሽንት ቤት አጠቃቀም እንዲያውቅ ቤቱ ሊያደርገው የሚችለውን እዚህ ማድረግ መቻል አለበት እና አብዛኛው ለምን ዘጋችሁ ስንል ተቋማት የሚሉት ይሄንን ጥያቄ ነው የሚያነሱት እንጂ የሌላ ነገር ችግር የለም። ይሄ ደግሞ በግንዛቤ እየፈጠርን እንዲከፍቱ ማድረግ ነው ያለብን። ቁጥጥር እናደርጋለን፣ እኛም እናስከፍታለን። ኢቭን የዘጋ ያልዘጋ በየቀኑ እንለያለን። አሁን የተሻሻለ ይመስለኛል። የተወሰኑ ሴክተሮች ክፍት ናቸው ያሉት ማለት ነው። የቀጣይ በደንብ አድርገን የምናደርገው የሚከፈት ይሆናል። እንዲከፍቱ ነው ባይዘው እኛ ዝጉ የምንለው ነገር የለም። ግን እኛ ሳናውቀው የሚዘጉም ስላሉ እኛ በደረስንበት እያስከፈትን ነው የምንሄደው። ኢቭን በደብዳቤ ለሁሉ ጽህፈት ቤት ተደራሽ አድርገናል፣ አንድም ሽንት ቤት እንዳይዘጋ ማለት ነው። ግን የነሱ ምላሽ ያጠቃቀም ችግር አለን የሚለው ሴክተር ደግሞ በየተቋማት በየሴክተራቸው ግንዛቤ መፍጠር አለባቸው። ምክንያቱም የሌላ ሰው አካል መጥቶ አይደለም እኛ ጋር የሚጸዳዳው፣ የኛው ማህበረሰብ የኛው
ሰራተኛ ነው ያንን የሚጠቀምበትና እንደ ቤቱ እንደ ራሱ አድርጎ መጠቀም መቻል አለበት። ለምሳሌ ትልቁ አዳራሽ ላይ ተበላሽቶ ነበር ለረጅም ጊዜ መጸዳጃ ቤቱና አድሰን በጣም አድሰን አስተካክለ ነው ኢቨን ሰው ከተጸዳዳ በኋላ እጁን ታጥቦ መውጣት አለበት የሚል እዛ ድረስ ደርሰን በማግስቱ ነው እንትኖች ተነቅለው ያገኘናቸው የእጅ መታጠቢያ ቧንቧዎቹ ማለት ነው። እና እስከዚህ ድረስ ነውና አዌርነስ በጣም ያስፈልጋል ሰራተኛው ላይ ለማለት ያህል ነው እንጂ የቻልነውን ያህል ምቹ ለማድረግ እየጣርን ያለ ነው። ቢደፈን እያስተካከልን ቢበላሽም እየጠገንን እየሄድን ያለ ነው። ያው የመጨረሻ 100% ሳቲስፋክሽን ግን ላይኖር ይችላል። ግን የተሻሻሉ ነገሮች አሉ። ቀጣይም የምናሻሽላቸው ነገሮች አሉ። ለምሳሌ አሁን የመሰረታዊ ችግሩ ያዳራሽ ሽንት ቤት ነው በይበልጥ መሰረታዊ ችግር ያለበት። በየቢሮ ያለ የቢሮ ኃላፊውም ኃላፊነት ስላለበት ሁሉም የድርሻውን መወጣት መቻል አለበት። የኛ መመሪያ ክፈቱ ነው የሚለው እኛም ተደጋጋሚ ክፈቱ ነው የምንለው። አብሮ ማገዝ ይገባዋልና ክፍት ሆኖ ለሰራተኛም ለውጭ ከስተመርም እዛ ሴክተር ላይ ለሚመጣው ባለ ጉዳይ ክፍት መሆን መቻል አለባቸው። ያው እናንተም በዚህ ታግዙናላችሁ ብለን እናስባለን። በጋራ ቅኝትም እናደርጋለንና አሉ ክፍት የሆኑ ሴክተሮች አሉ፣ ዝግ የሚያደርጉ ተቋማት አሉ። ለነሱ ደብዳቤ ጽፈናል፣ ኢቨን ማስጠንቀቂያም ልከናል። ይህ ካልሆነ ግን ራሳቸው ተቋሙን ጽዳቱን እንዲያስተዳድሩት ሁላ እስከዚህ ድረስ ደርሰናል ማለት ነው። ጽዳቶችን ለማንሳት እንደምንችል እዚህ ጋር አንድ እንድታነሽልኝ የሚፈልገው ግን አሁን የውሃ ጉዳይ ተፈቷል ማለት እንችላለን ነው። በሳምንት አንድ ጊዜ እንደሚመጣ ነው እኛ ያለን መረጃ ማለት ነው። ያው ስለዚህ እዛ አካባቢ ላይ ችግሮች አሉ። የምታነሹ ነገር ካለ ታነሻለሽ፣ በኋላ ችግር የለም። ወደ ሌላ ጥያቄ ሲሄድ ከዚሁ ጋር በተያያዘ ሌላኛው የሚነሳው በተለይም ከአገልጋዩ ሰራተኛ ባሻገር ተገልጋዮች ጭምር ማለት ነው። በተለይም አቅመ ደካሞች አረጋውያን ጭምር አገልግሎት ፈልገው ሲመጡ የሊፍት ጉዳይ ይነሳል ማለት ነው። ሲፈልግ ይሰራል፣ ሲፈልግ አይሰራም። ይሄ እናንተን አይመለከትም ወይ? እንደዚህ ዘላቂ መፍትሄ መስጠት የለበትም ወይ? የአገልግሎት አሰጣጡ ላይ የራሱ የሚፈጥረው ችግር ስላለ አንድ አረጋውያን ወይም አቅመ ደካማ መጥቶ 10ኛ ፎቅ መሄድ ቢፈልግ በሊፍት ምክንያት እዛ መሄድ ሊሳነው ነው ማለት ነው። ስለዚህ እንዲህ አይነት ነገሮችን እንዴት ነው እየፈታን የምንሄደው የሚለውን ነገር ብታነሽልን። ያው እኛ የቆምነው ለተገልጋይ ነው ባይዘወይ እንደ መንግስት እዚህ የቆምነው ተገልጋይን ለማርካትና በደንብ ለማስተናገድ ነውና ጥያቄው ትክክል ነው። ከቅድሙ ጥያቄ ልነሳና የውሃ ችግር ማለት ነው ዘላቂ ላይሆን ይችላል፣ ጊዜያዊ መፍትሄ ግን ሰጥተናል። ማንኛውም መጸዳጃ ቤት በውሃ ችግር ምክንያት አይዘጋም፣ አያጡም። ሜቢ ዳይሬክት ውሃ ላይኖር ይችላል ቀጥታ ማለት ነው። ግን በሳምንት ያለውን በርሜል መጸዳጃ ቤቱ ላይ ሁሌ ሙሉ ይሆናል ማለት ነው። ውሃ የሚያጡበት ነገር የለም። ለቀጣይ ግን ዘለቄታዊ መፍትሄ ከአካባቢ ከተማ ውበት ጋር በጋራ በመሆን የከርሰ ምድር ውሃ ለማውጣት ታቅዷል። በቅርቡ ይጀመራልና የከርሰ ምድር ውሃ ሲኖረን ያው ውሃ እንንበሸበሻለን ማለት ነው። በዚህ ዘላቂ መፍትሄ ይፈታል የውሃው ለቀጣይ። ሌላው ግን ከሊፍት ጋር ተያይዞ 4 ሊፍቶች አሉን። ባይዘዌይ እንደ ነፋስ ስልክ በጣም ተገልጋይ ብዛት የትም የለም። ብዙ ቦታዎችን እንሄዳለን፣ ልምድ ለውጥም አዲስ ከተማ እንሄዳለን፣ የተለያዩ ጭር ብሎ ሁላ የምናገኝበት ጊዜ አለ። ነፋስ ስልክ ግን በጣም ተገልጋይ በጣም እጅግ በጣም ብዙ አለ። ለዛ 4ቱ ሊፍቶቻችን ስታንድ ባይ ሆነው ኢቭን ተቆጣጣሪ ሁላ 2 ተቆጣጣሪ ሁሉ ጊዜም የሚኖሩ የሊፍት ተቆጣጣሪዎች አሉ፣ ቴክኒሻሎች አሉ። ግን በጣም ችግር የሆነብን ያው እናንተ የምታዩት ስለሆነ ማለት ነው። ኢቭን ተመለስ ብለው እንኳን የሚመለስ ሰው የለም። ኢቭን ለህይወቱ የሚሳሳም የለም። ኢቭን ሊፍቱ 16 ሰው ብቻ ነው መጫን የሚችለው እየተባለ እስከ 20 ሊገቡ ይችላሉ ውጣ ተብሎ እስከሚወጣ ድረስ ማለት ነው። እና ይሄን አዌርነስ እኛም እየፈጠርን ነው፣ ኢቭን እየለጠፍን ነው። ሊፍት ተቆጣጣሪዎችም እየተናገሩ ነው። በቃ ይበቃል፣ ይሄን ያህል ሰው ነው መሸከም የሚችለው ይላል። እና አዌርነስ አሁን ህብረተሰባችን ላይ ማድረግ ገና ነን ማለት ነው። ለዚህ እንግንዛቤ እየፈጠርን እንሄዳለን። ተደጋጋሚም እየተናገርን ነው የምንሄደውና አብዛኛው ኦቨርሎድ ሲሆን ይበላሻል። ያው እናንተም ካያችሁት በትክክል እያያችሁት ስለሆነ ተመለስ ተብሎ የማይመለስ ተገልጋይም ሰራተኛም ስላለ ማለት ነው። እንደ ነፋስ ስልክ ሰራተኛውም ብዙ ነው፣ ተገልጋዩም ብዙ ነው። እና እነዚህ ችግሮች አሉ። ኤንዌይስ ያው ሰው ሰራሽ ነገር ነው፣ ይበላሻል። በተበላሸበት ሰዓት ግን በፍጥነት ተጠግኖ ወደ ስራ እንዲመለስ የማድረግ የኛ ስራ ነው። አንዱ ሊፍት ብቻ ነው ረዘም ላለ ጊዜ አሁን ያልተሰራው ተበላሽቶ ያለው፣ እሱም መለዋወጫው ስለጠፋ ነው። የዳን ሊፍቶች ነው። ይሄ ሊፍት የዳን ሊፍት ነው።
ዳንጋ ሁሌ ነው የምንገናኘው። ያቺ የምትለወጠው መሳሪያ እስካሁን ስላልተገኘች አንዱ ሊፍት ዝግ ነው ያለው። ከዛ ውጭ ግን 3 ሊፍቶች ሜቢ ለሰከንድ ተበላሽታም ከሆነ ከግማሽ ሰዓት በኋላ ከአንድ ሰዓት በኋላ ተስተካክሎ አገልግሎት ይሰጣል። ባይዘወይ ግን ያው ዘመናዊ ነው ወይ ለማለት ይቸግራል ማለት ነው፣ ይቀረዋልና ቀጣይ እንግዲህ ከክፍለ ከተማው አስተዳደር ጋር በደንብ ተነጋግረን የመለወጥ ስራም ልንሰራ እንችላለን። ምክንያቱም ከዘመኑ ጋር መዘመን ስላለብን ዳን የድሮ ሊፍት ነውና ፐርፌክት ነው ለማለት አልችልም። ግን ባለውም ቢሆን 3 ሊፍቶቻችን አገልግሎት እየሰጡ ነው ያሉትን። ቀጣይ ግን የሚሰጠን አስተያየቶችን ተቀብለን ደግሞ እኛ የማስተካከል ስራውን እንሄዳለን። ፐርፌክት ወደ መሆን እንሄዳለን። 100% አይደለንም፣ ግን እየሰራን ያለ ነው። የበለጠ 100 ለማድረስ ደግሞ እንተጋለን። ጥሩ። የአጠቃላይ ከዚህ ከህንጻ ጋር በተያያዘ የምናቸውም የሚነሱም ነገሮች ስላሉ ቅድም ውሃ ምናምን ካልሹ ጋር የከርሰ ምድር ውሃ አይዶን ነው ከስር የሚመነጭ ውሃ እንዳለ አይተናል። ታች ላይ ሄደን ክረምት ላይ ዝናብ ሲዘንብ ደግሞ ከላይ ህንጻው በራሱ ያው ህንጻ አስተዳደርም ጭምር ስለሆናችሁ ማለት ነው እዛ አካባቢ ላይ የሚታዩ ነገሮች አሉ። የህንጻው ከታችም ከላይም እንደዚህ አይነት ነገሮች ሲኖሩ የራሱ አሉታዊ እንትን ይኖረዋል። የቆይታ ጊዜውንም ለሌላም ችግር ስለሚያመጣ እዛ አካባቢ ላይ ያለውን አጠቃላይ የህንጻውን ደህንነት ለማስጠበቅ በምን አግባብ ነው እየታዩ ያሉት የሚለውን ብታነሽልን። ያው ንብረት ስንል ህንጻም አንዱ ሀብት ነው፣ ንብረት ነው በዚህ አጋጣሚ ማለት ነው። ስለዚህ ይህንን ንብረታችን ደግሞ ደህንነቱ የተጠበቀ መሆን መቻል አለበት። ለአገልግሎት ደግሞ ምቹ መሆን መቻል አለበት። እድሜውም የተራዘመ መሆን መቻል አለበትና ሀብት ነው። ሀብታችን እንዲባክን እንዲጎልም አንፈልግም። ስለዚህ እኛ የቻልነውን እየሄድን ያለ ነው። ቅድምም ብያለሁ፣ ያው 100% ፐርፌክት አይደለንም፣ ግን ይህን ለማስተካከል እየሄድንባቸው ያሉ ስራዎች አሉ። ይህ ክፍለ ከተማ ባይዘወይ ሳንረከብ ነው የገባንበት፣ ርክክብ ሳይደረግ ነው የተገባው ማለት ነው። ያሉትን ችግሮች ለማሳየት ያህል ማለት ነው። በወቅቱ የነበረው ቴቴ ኮንስትራክሽን፣ ኢኮስኮ ኮንስትራክሽን ነው ተቀባብሎ ሲሰሩት የነበረውና ሳይጠናቀቅ ነው የተገባበት። ትክክል አልነበረም ባይዘወይ። ግን ከነበረው የስራ አስቸጋሪ ሁኔታና አላግባብ ከሚወጣ ከነበረው ወጪ ለማዳንም ተገብቷል በወቅቱ። ግን ከተገባ በኋላ ደግሞ ያው ከነበሩት ተቋራጮች ይህንን ከሚሰሩት አካላቶች ጋር ያው ስትገባ በተለያየ ምክንያት እነሱ አቋርጠውታል። ግን አሁን ትግል እያደረገን ያለ ነው። እስካሁን ተርሚናል አላቋረጡትም ወይ አልሰሩትም። ስለዚህ እነሱን በመጠበቅ ህንጻው መጎዳት መቻል የለበትም። ቅድልን እንዳልከው ከላይ 11ኛው ላይ ክረምት ላይ በጣም ውሃ ወደ ታች ይወርዳል። ከላይ ይቀረዋል ወተር ፕሩፍ ኦር የተወሰነ የሚሰራ ነገር አለው። ግን በትግል ምክር ቤቱም አብሮን እያገዘን ለከተማ ሁሉ አሳውቀናል። ሁሌ ነው የምናሳውቀው፣ ሁሌ ነው የምንጠይቀው። ግን አሁን እያንዳንዱ ያለበት ችግር ተለቅሞ ተሰጥቷል ለከተማ። አይ ቲንክ ተይዞለታል፣ በጀትም ይሰራል። ዘንድሮ ክረምትን በዛ እናልፍም ማለት ነው። ምክንያቱም ሀብታችን ነው የምናጣው። አይዘው ዘንድሮ እንደዛ የምንቀጥል ከሆነ ህንጻው ይጎዳል። አሳውቀናል። የኛ ክብርት ዋና ስራ አስፈጻሚም ታውቃለች። ስራው ተለቅሞ ተሰጥቷል። የቀሩት ምንድናቸው ያሉ ችግሮች ምንድናቸው ተብሎ ተሰጥቷል። ወደ ስራ መግባት ብቻ ነው የሚቀራቸው ማለት ነው አሁን። እዚህ ዘንድሮ እሱ ይስተካከላል፣ ይፈታል። ሌላው ከቤዝመንት ውሃ በተፈጥሮ ሰፈሩ ረግራጋማ ነው። ሲሰራ አሁንም ክፍተት ነበረበት። ግን ያው ክፍተት አለ ተብሎ እኛ ዝም አንልም። በወተር ፓምፕ ሁሉ ጊዜ ወተር ፓምፕ እየተደረገ ነው ውሃው የሚወጣው። አንዳንዴ ያው ሰው ሰራሽ ናቸው መሳሪያዎች፣ ሊበላሽ ሊቃጠል ምናምን ይችላል። በዛን ሰዓት የተወሰነ ውሃ ወደ ላይ የመምጣት ብቅ ማለት እሱ ወደ ላይ መጣ ማለት የተለያዩ ፋይሎችን ሊያበላሽብን ይችላል። ስለዚህ ዘላቂ የሆነ መፍትሄ ለሱም አዘጋጅተንለታል። ምክንያቱም ሁሉ ጊዜ በኤሌክትሪክ የሚሰራ ነው። ኤሌክትሪክ ሊጠፋ ይችላል፣ ማሽን ሊበላሽ ይችላል። ስለዚህ ምንም ነገር ሳያስፈልገው ይሄ ከስር የሚወጣው ውሃ ራሱን ችሎ ወደ ታች እንዲወጣ ወደ መስመር ተከፍቶለት እንዲወጣ ጥናት አስጠንተናል። በዛ ጥናት መሰረት አቀደናል ዘንድሮ እንግዲህ ለመስራት እዚህ ድረስ ሄደናልና ያው እንዳልከው ቅድም ከሌሎች ጋር ሳይሆን ከራሳችን ጋር የበለጠ ሆኖ ለማግኘትም ለሰራተኛውም ለተገልጋዩም ምቹ የሆነ ኤንቫይሮንመንት ለመፍጠር እየተጋና ያለ ነው። ከዚህ ያው እንግዲህ ሰራተኛው በሚሰራበት የስራ አካባቢ ላይ ወይም ደግሞ በሚሰራበት የስራ ዘርፍ ላይ የተሻለና ውጤታማ ብሎ ምርታማ እንዲሆን በአቅራቢያው የተሻሉ ምቹ ሁኔታዎች ሊፈጠርለት ይገባል። ተፈጥሮለታል። አሁን በተለይ የካፍቴሪያ አገልግሎት እያገኘን ያለው
ግን እዛ አካባቢ ላይ የምናያቸው አሉ። ያው እኛም የሰራተኛው አካል ስለሆነ ማለት ነው የምናያቸው በተለይም የአገልግሎቱ ላይ ትንሽ የጥራት የምን እዛ አካባቢ ላይ የምታነሽልን ነገር ካለ እድል ልስጥሽ። ፕላስ ይሄን ነው አያይዘሽ እንድትይልን ከዚህ ከአዳራሽ ጋር በተያያዘ እውነት ለመናገር የስብሰባ ማዕከል ነው ማለት በሙሉ ማለት ይቻላል ማለት ነው። ብዙ ትልልቅ ስብሰባዎችም ጭምር እየተደረጉበት ነው ያሉት። ምን አይነት ስራ ሰርታችሁ ነው እንደዚህ አይነት የተሞክሮ ማዕከል የሆነው? እንደ ተሞክሮም ብታነሽልን ቅድም ያነሳውሽልን በዛ ልክ ብታነሻቸው የተሻለ ነው ብዬ ነው ማስብ። ያው ከካፍቴሪያው ጋር የተነሳ በዚህ አጋጣሚ ያው ስራዎችንም ለአድማጭ ተመልካቾቻችንም ማሳወቅ ስላለብን ብዙ ሰው አያውቀውም እና ማዕከላትም በእኛ ስር ናቸው። ባይዘወይ ምድረ ግቢ የሚባል ቡድን አለ። በሱ ስር የግቢው ደህንነት፣ ውበት ፕላስ ማዕከላት ስንል ዴኬር መኖር አለበት፣ የመኪና ላቢያጆ ማጠቢያ መኖር አለበት፣ ፓርኪንግ፣ ካፌ፣ ፈርስት ኤድ ማለት የመጀመሪያ ሕክምና መስጫ የመንግስት ተቋም ከተባለ እነዚህ አምስቱን ማሟላት መቻል አለበት። እነዚህንም ቁጥጥር እናረጋለን አለ የለም የሚለውን ማለት ነው። 54ቱ ተቋም ላይ ቼክ እናረጋለን። በዚህ አጋጣሚ አሉን እነዚህ ሜቢ ሊቸግር የሚችለው ፓርኪንግ እና ላቢያጆ ነው። ላቢያጆ ወደ 2 ወረዳዎች ላይ አለን። እኛ ክፍለ ከተማው ላይ አርሴማ ጋም አለን ላቢያጆ። እነዚህ አሉ። ቀጣይ ግን ሁሉ ተቋማት ላይ ይህንን አሟልቶ እንዲገኝ ቁጥጥር እናደርጋለን። ይህንን እንሰራለን። ከዚህ ውስጥ አንዱ እንግዲህ ካፍቴሪያ ነው። ካፍቴሪያ የሌለው ተቋም የለም። ግን ካፍቴሪያ ደግሞ ካፍቴሪያ ለመባል የራሱ ስታንዳርድ አለው። እነዛን ስታንዳርዶች አሟልተው መገኘት መቻል አለበት። ስታንዳርድ ስንል ኢቭን የካፌው ስፋት ከኪችኑ ጋር ካለው መቀመጫ ጋር ካሉት የኩሽና ማቴሪያሎች ጋር እነዚህ ሁላ ይታያሉ እና ከሚቀርበው ምግብ ጋር ጭምር እነዚህን እንከታተላለን። ክትትልና ድጋፍ እናደርጋለን። ግብረ መልስ እንሰጣለን። በዛ ልክ እንዲሟላ ክትትል እናደርጋለን ማለት ነው። ከአመት አመት ደግሞ እየተሻሻለ የመጡ ነገሮች አሉ። ከድሮ ዘንድሮ ከአምና ዘንድሮ ከዘንድሮ ኔክስትም እያለ እየተስተካከለ የሚሄድ ነገር አለ። አሁን አለ የሚል 54ቱም ተቋም ላይ ካፌ አለ። ግን አለ ማለት ለማለት ያህል ዝም ብሎ የከፈታት ካፌ አለ አንልም። ግን ወደ ስታንዳርዱ እንዲመጣ የቻልነውን ያህል ክትትልና ድጋፍ እያደረገን ያለ ነው። ሜቢ ከ54ቱ 5ቱ ወይ 10ሩ በጣም ፐርፌክት የሆነ ካፌ ሊኖራቸው ይችላል። ቀሪዎችም ወደዛ እንዲመጡ የመስራት ስራ የመቆጣጠር ስራ እንሰራለን ማለት ነው። ወደኛ ግቢ ስንመጣ ወደ ክፍለ ከተማው ካፌ አለ። እርግጥ ነው ሰፊ ነው፣ የተመቸ ነው። ከዛች ከነበረችው ላይ ምንድነው ጂም እንዲኖሩላ አድርገናል። እነዚህ ሁሉ እኛ ክትትል የምናደርግባቸው ነው፣ እንዲሟሉ የምናደርጋቸው ነው። ካፍቴሪያችን ያው አለ እንጂ ይቀርዋል። ባይዘወይ እኛ እንደ ክፍለ ከተማ ማሟላት ያለብን ግብአቶችን ማሟላት አለብን። ውብና ሳቢ ማራኪ መሆን መቻል አለበት። ሰው ገብቶ ለመብላት ለመጠጣት ብቻ አይደለም። እሱን ስራ መስራት ይጠበቅብናል። አሁንም ከዘመኑ ጋር ያው ከተማችን ስማርት ሲቲ እያረግናትም ነው ያለ ነው። ኢቭን ክፍለ ከተማችን ስማርት እያረግን ነው። ግን ስማርት ስናረግ ደግሞ ከውስጣችንም ስማርት እያረግን መሄድ ስላለብን የሚጎሉ ክፍተቶቻችንን አይተናል። ለሚመለከተው አካላት መሟላት ያለበትንም ልከናል። በዛ ልክ ተስተካክሎ ማየት መቻል አለብን ማለት ነው። ከምግብ ጋር ያለው ነገር ያው ብዙ ቅሬታዎች ይመጣሉ። ጨረታ የምናወጣው እኛ አይደለንም። ከዚህ በፊት እናወጣ ነበረ። አሁን ግን ለፋይናንስ ስርዓቱ እንዲመች ተብሎ ፋይናንሶች መክፈል የሚችሉት ባጫረቱት ልክ ስለሆነ እንዲያጫርቱ ሰጥተናቸዋል። ጨረታው ያው አሸናፊው አሁን ስራውን ቀጥሏል ማለት ነው። ኮሚቴ አለ። ያንን ኮሚቴ አሁን ማዋቀር ችን ሰሞኑን አልተመቸችንም እንጂ አጠቃላይ ሰራተኛ ሰብስበን ከሰራተኛ 2 ተወካይ ይኖራል። ከኛ ሴክተር የሚመለከተው ፋሲሊቲ አለ፣ ባለሙያ አለ። እነዚህ 3 ከኛ ሆኖ 5 አንድ ኮሚቴ ያለው ማለት ነው። 5 አባላት ያሉት ኮሚቴ አለ። ይህንን በየሳምንቱ ቼክ እያደረገ የሚከታተል የሚቆጣጠር አለ። ያው በወር አንዴም ቢሆን ለሰራተኛው ማቅረብ መቻል አለበት ማለት ነው። ለዚህ አሁን በቅርቡ ስለሆነ ጥቅምት 1 ላይ ነበር የባለፈው ጨረታው ያለቀና ይህ አዲስ የጀመረው አሁን ህዳር ላይ ነውና ኮሚቴው የማዋቀር ስራዎችን ለመስራት ያው ዝግጅት ላይ ነው ያለው። ብዙ መድረኮች እየበዙ ስለሆነ አንድ ላይ ማግኘት አልቻልንምና እሱን ኮሚቴ አዋቅረን ወደ ስራ ይገባል ማለት ነው። ክትትሉና ድጋፉ የኛ ነው። ስቲል እስከ ማስቀየር ድረስ እንደርሳለን ማለት ነው። ቢቻል የሶሻል ኮሚቴ ጠንካራ ቢሆን ኖሮ ባይዘው ሶሻል ኮሚቴው ራሱ ተደራጅቶ መስራት ይችል ነበር፣ የሰራተኛው ሶሻል ኮሚቴ። ካልሆነ ግን ያው ለአሰራር ብዙ አይመችም ተብሎ ነው ጨረታ ወጥቶ ራሱን በቻለ የተሻለ ነገር እንዲፈጠር ተብሎ የገባውና ያው አሁን ከከተማው በወረደው አንጻር
ማንንም ሰው ከውጭ መስተንግዶ ማግኘት አይችልም። ባይዘው ሰራተኛው ብቻ ሳይሆን አመራር ምንም መስተንግዶ ማግኘት የሚቻለው ግቢው ላይ ባለው ካፌ ነው። ስለዚህ የግድ መዘመን ይጠበቅበታልና ክትትል እናደርጋለን። አሁን ብቻችንን አይደለንም፣ ያጫረተው ፑልም ጭምር ስለሚከታተል የበለጠ እንዲሆን እንሰራለን ማለት ነው። ያው ሁሌ ጥቆማና ችግሮች ካሉ እንቀበላለን። እኛ ክትትል ከምናደርገው ውጪ ጥቆማዎች ይመጣሉ እኛ ጋር፣ በጥቆማ መሰረት እንሄዳለን። ኢቭን ከምግብ ጣዕም ከጽዳትም ምግብና መድኃኒት ከጎናችን ናቸው። አብረን በጋራ ነው ገብተን ቼክ የምናደርገው። ግን እንዳልኩ ማዘመን ላይ የሚቀረን ይመስለኛል ሳይሆን፣ ምክንያቱም ቁጭ ብለ ሳቢና የሆነ ማራኪ እንዲሆን ማለት ነው እኛ ማሟላት ያለብንን እናሟላለን። በቀጣይ እቅድ የያዝናቸው እቅዶች አሉ። ያው እቅድ እዚህ አይነገርም፣ ሰርተን ብናሳይ ይሻላል ማለት ነው። ስለዚህ እስከዚህ ድረስ ሄደናል። ከአዳራሹ ጋር በተመለከተ ያው አዳራሻችን በፊት ምን ይመስል እንደነበረ ይታወቃል። በጣም ነበረ ምቹ ያልሆነው፣ አይመችም ነበረ። ኢቭን ከዚህ በፊትም መስተንግዶች የተለያዩ ስብሰባዎችን አድርገንበታልና ክፍተት ነበረ። ባይዘወይ ቅድም እንዳልኳችሁ አቋርጦት የሄደው የግንባታውን ሲያደርግ የነበረ መስራት የነበረበት ሳይሰራ የሄደውን ነው እኛ የጨረስ ነው አየነው ከዲዛይንና ግንባታ ጋር በጋራ በመሆን ማለት ነው። ያንን ስክሪን ትልቁን አረግን። ኢቨን ስክሪን ብቻ በቂ አይደለም። እዛ ላይ ሆነን ፀሐይ ያለ ጨረር አለ፣ ውበት የለምና ውበት እንዲኖረው አድርገናል። ኢቨን አዳራሹ ስንፈልግ ግማሽ ስንፈልግ ሙሉ የምናረገው ተንቀሳቃሽ ማካፊያ ሁሉ ሰርተንለታል። ብዙ ክፍለ ከተሞች መተው ተመክሮ እየወሰዱ ነው። ውብ ነው፣ ማራኪ ነው። በዛ ልክ አንድ ብለናል። ካፌዎቻችን ቀጣይ ስቴፕ የምንሰራቸው ይሆናል። ዘንድሮ እንግዲህ ያው ስማርት እናደርጋቸዋለን። ኦኬ፣ በእኛ በኩል ያሉ ጥያቄዎችን ጨርሰናል። እንደዚህ የምንችል ነገር ካለ ወይም ቀጣይ ታከናውናቸው ተግባሮች ካሉ መጋሽ አደረስሽ። ኦኬ፣ ያው ይህን እድል ካገኘው እንግዲህ መናገር ያለብኝ ልናገር ማለት ነው። ያው እናንተ የህዝብም ድምጽ ናችሁ፣ የእኛም የመንግስትም ድምጽ ናችሁና ለሚደርሰው አካል ማለት ነው ኢቨን የመንግስት ሰራተኛው በአጠቃላይ እዚህ የሚመጣው ተገልጋይ በአጠቃላይ የመንግስት ንብረት ማለት የኛ ንብረት ነው፣ የእያንዳንዱ ንብረት ነው፣ የእያንዳንዱ ሀብት ነው። ስለዚህ ጥቆማ ማድረግ አለበት ሲባክን፣ መንገድ ላይም ቢሮ ላይም መንከባከብ መቻል አለባቸው። አንዳንዴ ዛሬ የተጠቀመበትን ወንበር ትንሽ የተሰበረች ብሎ በረንዳ ላይ የሚወረውር ሰራተኛም አለ። ነገ እንደሚጠየቅበት አያውቅም። ይህ ወንበር ዛሬ በስሜ ወጥቶ ፈርሜ ነው ሄድኩት፣ ነገ ስራ ልቀይር እችላለሁ፣ ልለቅ እችላለሁ፣ ክሊራንስ ላይ ያስፈልገኝ ነው። ክሊራንስ ላይ ግን ያችን ንብረት በስሜ ተጽፋ ነው የምትገኘው። አምጣ ሲባል ከየትም አይመጣም። ስለዚህ የግንዛቤ ሊኖረው ይገባል። ሀብት ነው፣ ካወጣበት መመለስ እንዳለበት፣ እንክብካቤ ማድረግ እንዳለበት። ሀብታችንን ያው መቆጠብ አለብን አይደለ? ሀብት መቆጠብ አለብን። ለሀገሪቱ ብዙ ምንሰራቸው ፕሮጀክቶች ስላሉ የዚህ አዌርነስ ኖሮት የኔ ነው የሚል የመንግስት ሀብት የኔም ሀብት ነው ብሎ ንብረቶችን እንዲንከባከብ፣ አላግባብ የሚባክኑ ካሉም ጥቆማ እንዲሰጠን። ለምሳሌ ማሳያ ያህል ወደ ለቡ ላይ ለረጅም ጊዜ የነዚህ የመንገድ አካፋይ ብረቶች ተነስተው አንድ ቦታ ላይ ዳምፕ ተደርጎ ነበር። ወረዳውም ብዙ አያውቀውም። የሆነ ግሪን ኤሪያ ላይ ተሰብስቧል እና በነበረን ፓናል ውይይት ኢቢሲ ላይ ያዩ ተመልካቾች ህዝብ ማለት ነው መጥቶ ነው ለኛ የነገረን ሀብት አለ እዚህ ጋር ብረት ብለውን ያው በስርዓትና በወቅቱ ለሚመለከተው አሳውቀን እንዲወገድ ያደረግን ያለ ነውና እንደዚህ አይነት ጥቆማዎች ሊመጡ ይገባል። የኔ ነው የሚል ስሜት እንዲኖረው እንፈልጋለን ማለት ነው ህብረተሰቡ። ሌላው ሽንት ቤት አጠቃቀም ላይ ያው ይሰሙናል የኛም ሰራተኞች በአጠቃላይ ማለት ነው። አሁንም ነገ እኔ ነኝ የምጠቀምበት ብሎ የማሰብ ስራ ቢሰራ፣ ምክንያቱም የኛ ጽዳት ሰራተኞች በጣም ሲቸገሩ እናያለን። እዚህ ላይ ያው ይሄን ብለን ማውራት እንኳን ባይጠበቅብንም በሚዲያ አጠቃቀማችን ማስተካከል መቻል አለብን። ነገ እኛ የምንጠቀምበት ነው የሚለው አሳሰብ እንዲኖር እንፈልጋለን። እኛም ሰራተኛውን ባገኘነው መድረክ ባይዘወይ እናሳውቃለን። ግንዛቤ አይኖረውም ብለን አናስብም። ባይዘወይ የተማረ ሰው ነው ያለው እዚህ፣ ግን የኔነት ስሜት እንዲሰማው እንፈልጋለን። እኛም ያው በቀጣይ መድረኮች ይኖሩናል ከእናንተ ጋር በመሆን ኢቭን ሰራተኛውን ብናገኘው ራሱ ደስ ይለኛል። ይህንን ብንጠያየቅ ስለ ፋሲሊቲ ግቢው ላይ ስላለው ስለ ንብረት ስለ አጠቃቀማችን አጠቃላይ ምንድነው ያለን ግንዛቤ የሚለው መድረክ እናዘጋጃለን ከእናንተ ጋርና እንጠያየቅ። መድረክ የውጭ ከስተመር ባይኖረንም የኛ ራሳችን ከስተመር አለ፣ እሱ መድረክ እናዘጋጃለን። የበለጠ በጣም ጥሩ። ውድ ላፍቶ ኦንላይን ተመልካቾች ከዛሬ እንግዳችን ጋር የነበረን ቆይታ እዚህ ላይ ያበቃል። በሌላ እንግዳ እስከምንገናኝ ድረስ መልካም ጊዜ እንዲሆንላችሁ ተመኘው።